ስክራቡን ሲጠቀሙ ፊቶን በሳሙና ታጥበው ካደረቁ በኋላ ስክራቡን ወስደው በክብ ቅርጽ ቀስ እያሉ ፊት ላይ ማሳጅ ማድረግ። በቁርንፍድ የሚዘጋጀው የዚህ የተፈጥሮ ቦቶክስ ክሬምና ስክራብ ዋና ዋና የቆዳ ጥቅሞችን ስናይ የመጀመሪያው ቤተ ጤና በአዳነች መሃሉ። ሰላም ጤና ይስጥልኝ። እንደምን አላችሁ የቤተ ጤና ቻናል ቤተሰቦች? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ በቤተ ጤና ፕሮግራማችን ውድ ለሆኑ የውበት መጠበቂያ ክሬሞች ብዙ ገንዘብ ሳናወጣ በቤታችን ውስጥ በቀላሉ የምናዘጋጀው አስገራሚ የተፈጥሮ ቦቶክስ ወይም ናቹራል ቦቶክስ ይዤላችሁ ቀርቤያለሁ። እድሜያችን እየገፋ ሲሄድ በአይናችን፣ በአፋችንና በአንገታችን ዙሪያ የሚወጡ የፊት መጨማደዶች ወይም ስንጥቆችን እንዴት በቁርንፍድ ማጥፋት እንደምንችል እናያለን። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ቀጥታ ወደ ሳይንሳዊ ትንታኔ እንለፍ። የእያንዳንዱን ግብዓቶች ሳይንሳዊ ትንታኔ ስናይ ይህ ውህድ ውጤታማ ሊሆንበት የቻለበት ምክንያት በውስጡ የያዛቸው ግብዓቶች ከፍተኛ የቆዳ ሕክምና ጥቅሞች ስላሏቸው። የመጀመሪያው ግብዓታችን ቁርንፍድ ነው። ስለ ቁርንፍድ ለጤና ያለው ጥቅም ብዙ ያልተነገረለት እጅግ ብዙ ጥቅሞች ስላሉት ገና ብዙ ያልተባለለት ነገር። ዛሬ እንዴት ከቁርንፍድ ናቹራል ቦቶክስን እናዘጋጃለን። ቁርንፍድ ዩጂኖል የተባለ ከፍተኛ ጸረ ኦክሳይድ ይዘት አለው። ይህ ንጥረ ነገር ቆዳን ከእርጅና ከሚከላከሉ አካላት ወይም ደግሞ ፍሪ ራዲካልስ ከመጠበቁም በላይ የቆዳን የደም ዝውውር በማነቃቃት ቆዳው እንዲጠብቅና እንዲታደስ ያደርጋል። በቁርንፍድ የሚዘጋጀው የዚህ የተፈጥሮ ቦቶክስ ክሬምና ስክራብ ዋና ዋና የቆዳ ጥቅሞችን ስናይ የመጀመሪያው የፊት መጨማደድና የእርጅና ምልክቶችን መከላከል ነው። ቁርንፍድ ከፍተኛ ጸረ ኦክሳይድ አቅም ስላለው በፊት በአይንና በአፍ ዙሪያ እንዲሁም በአንገት ላይ የሚወጡ ጥልቅ የቆዳ መሸብሸቦችን ያስወግዳል። የቆዳ መላላትን በመከላከል ተፈጥሯዊ የቦቶክስ ውጤት ይሰጣል። ሁለተኛው ጥቅሙ የሞቱ የቆዳ ህዋሳትን ማስወገድ ነው። በስክራብ ውስጥ የምንጠቀመው ስኳርና የበሰለው የቁርንፍድ ዱቄት በቆዳ ላይ የሚከማቹ የሞቱ ህዋሳትን በጥንቃቄ ፍቆ በማስወገድ ቆዳውን አዲስና ንጹህ እንዲሆን ያደርጋል። ሌላው የቁርንፍድ ጥቅም ለቆዳ መጥበቅና መለስለስን ይሰጣል። በውህዱ ውስጥ ከቁርንፍድ በተጨማሪ የምንጠቀማቸው ሌሎች ግብዓቶች አሉ። እነሱም አሎቬራና ተፈጥሯዊ ዘይቶች እንደ ኮኮናት የወይራ ዘይትና ወይም ካገኘን የአልመንድ ዘይትን እንጠቀማለን። እነዚህ ደግሞ ቆዳን በጥልቀት በማለስለስና እርጥበት በመስጠት የላላ ወይም የተሰነጣጠቀ ቆዳ እንዲጠብቅና ወጣት መልክ እንዲኖረው ያደርጋል። ሌላው ጥቅሙ ደግሞ የደም ዝውውርን ማሻሻል ነው። ቁርንፍድ በቆዳ ውስጥ ያለውን የደም ዝውውርን ስለሚያነቃቃ የፊት ቆዳ በተፈጥሮ እንዲያበራና የተመጣጠነ መልክ እንዲኖረው ይረዳል። ሌላኛው ግብዓታችን ስኳር ነው። ስኳር የተፈጥሮ ግላይኮሊክ አሲድ ምንጭ ነው። በዚህ የቆዳ እንክብካቤ ውስጥ ስኳር የሚከተሉት ጥቅሞች አሉት። የመጀመሪያው የሞቱ ሴሎችን ማስወገድ ነው፣ ወይም ደግሞ ኤክስፎሌሽን የምንለው ማለት ነው። ሌላው ደግሞ አዲስ ቆዳ እንዲተካ ማድረግ። ይህ የሞቱ ሴሎች ሲወገዱ ቆዳው አዲስና ንጹህ ህዋሳትን በቀላሉ እንዲተካ ያግዛል። ሌላው ደግሞ የስኳር ጥቅም ለስላሳ የፊት መፋቂያ በመሆኑ ነው፣ ወይም ደግሞ የፊት ስክራብ በመሆኑ ነው። ስኳር ከቁርንፍድና ከተፈጥሮ ዘይቶች ጋር ሲቀላቀል ቆዳን ሳይጎዳ ፊትና አንገትን ለማጽዳት ተስማሚ የሆነ የተፈጥሮ ስክራብን ይፈጥራል። ሌላው ሶስተኛው ግብዓታችን የተፈጥሮ ዘይቶች ናቸው። እነዚህም የኮኮናት ዘይት፣ የወይራ ዘይት ወይም የአልመንድ ዘይቶች ናቸው። የእነዚህን ጥቅማቸውን ስናይ የመጀመሪያው ቆዳን በጥልቀት ማለስለስ ነው፣ ዲፕ ሃይድሬሽን የምንለው ማለት ነው። እነዚህ የተፈጥሮ ዘይቶች ወደ ቆዳ ውስጥ በጥልቀት በመግባት ከፍተኛ እርጥበትን ይለግሳሉ። ይህም ቆዳ እንዳይደርቅና እንዳይሰነጣጠቅ ይከላከላል ማለት ነው። ሌላው ደግሞ የቁርንፍድን ኃይለኛነትን ለመቀነስ ነው የምንጠቀማቸው። ቁርንፍድ በባህሪው ጠንካራና ቆዳን የማቃጠል ስሜት ሊያመጣ የሚችል በመሆኑ እነዚህ ዘይቶች የቁርንፍዱን ኃይል በማስተካከል ለቆዳ ተስማሚ ያደርጉት።
ሌላው ደግሞ የፊት መሸብሸብን ለመከላከል ይጠቅማል። እነዚህ ዘይቶች ቆዳ ተፈጥሯዊ የመለጠጥ አቅሙን እንዲጠብቅ በማገዝ በአይንና በአፍ ዙሪያ የሚወጡ መስመሮችን ያስታግሳሉ። ሌላው ደግሞ የምናዘጋጀውን ስክራብ ለስላሳ እንዲሆን ያደርጉልናል። እነዚህ ዘይቶች ከስኳሩና ከቅርንፉድ ዱቄቱ ጋር ሲቀላቀሉ ቆዳን ሳይቧጭሩና ሳይጎዱ የሞቱ ሴሎችን ለማንሳት ያገለግላሉ። ሌላኛው ግብአታችን አሎቬራ ጄል ነው። ጥቅሞቹን ስናይ የመጀመሪያው ቆዳን ማቀዝቀዝና ማረጋጋት ነው። ቅርንፉድ ጠንካራ በመሆኑ ሊያስከትል የሚችለውን ማንኛውም የቆዳ መቅላት፣ ማቃጠል ወይም መቆጣት ፈጥኖ ያክማል ወይም ያቀዘቅዛል። ሌላው የአሎቬራ ስራው ኮላጅን እንዲመረት ማነቃቃት ነው። የቆዳን የመለጠጥ አቅም የሚጠብቀውን ኮላጅን የተባለውን ፕሮቲን ምርት በማሳደግ የላላ ቆዳ እንዲጠብቅና የተሸበሸበው ክፍል እንዲስተካከል ያደርጋል። ሌላው የሬት ጥቅም ለቆዳ ቀለል ያለ እርጥበትን መስጠት ነው። ቆዳን ሳያወፍር ወይም ደግሞ ቀዳዳዎችን ሳይደፍን ከፍተኛ እርጥበት ስለሚሰጥ ክሬሙ ለስላሳና በቀላሉ ወደ ቆዳ የሚሰምጥ እንዲሆን ያደርገዋል። ሌላው የአሎቬራ ጥቅም የቆዳ ህዋሳትን ማደስ ነው። የፊትና የአንገት ቆዳ ላይ ያሉ ጥቃቅን ጠባሳዎችን፣ የአይን ዙሪያ ጥቁረትንና መስመሮችን በማጥፋት ቆዳው የተስተካከለና ወጣት መልክ እንዲኖረው ይረዳል። የሚሰራበት መንገድና አዘገጃጀቱን ስናይ በመጀመሪያ ደረጃ የምናዘጋጀው የቁርንፍድ ስክራብ ነው። የሚያስፈልገን መጠን በመጀመሪያ 3 የሾርባ ማንኪያ የተፈጨ ቁርንፍድ በአንድ ኩባያ ውሃ ላይ አድርገን ለሰስ ባለ እሳት ለጥቂት ደቂቃዎች እናፈለዋለን። በላዩ ላይ 2 የሾርባ ማንኪያ ስኳርና ስኳሩ የተፈጨ ቢሆን ይመረጣል። 2 የሾርባ ማንኪያ የወይራ ዘይት ወይም 2 የሾርባ ማንኪያ የኮኮናት ዘይት ከሁለት አንዱን መጠቀም እንችላለን። በመጨመር በደንብ እናዋህደዋለን። የቁርንፍድ ስክራባችን ተዘጋጅቷል ማለት ነው። ሁለተኛ ደረጃ ላይ ደግሞ የምናዘጋጀው የጸረ እርጅና ክሬም ነው፣ ወይም ደግሞ የተፈጥሮ ቦቶክስ የምንለውን እናዘጋጃለን። የተቀቀለውን የቁርንፍድ ውሃ 4 የሾርባ ማንኪያ ወስደን በመጀመሪያ በጎድጓዳ ሳህን ውስጥ እናደርገዋለን። 1 የሾርባ ማንኪያ የኮኮናት ዘይት ወይም ግሪሲሊን እንጨምርበታለን። በመጨረሻ ክሬም መሰል ለስላሳ ይዘት እስኪኖረው ድረስ የአሎቬራ ጄል በመጨመር በደንብ እናማስለዋለን። እዚህ ጋር በሬት ምትክ የተልባ ጄልንም መጠቀም እንችላለን። በመጨረሻም ያዘጋጀነውን ክሬም ንጹህ ክዳን ባለው ዕቃ ውስጥ አድርገን በፍሪጅ ውስጥ እናስቀምጠዋለን። አወሳሰዱን መጠኑንና የጊዜ ገደቡን ስናይ በቀን ምን ያህልና መቼ እንጠቀመው? እስክራቡን ሲጠቀሙ ፊቶን በሳሙና ታጥበው ካደረቁ በኋላ እስክራቡን ወስደው በክብ ቅርጽ ቀስ እያሉ ፊት ላይ ማሳጅ ማድረግ፣ ከዚያም በንጹህ ውሃ መታጠብ ነው። ይህንን ስክራብ በሳምንት 2 ጊዜ መጠቀም ይቻላል። የክሬሙን አጠቃቀም ደግሞ ስናይ በየቀኑ ከመተኛቶ በፊት የፊቶን የአንገቶንና የአይኖን ዙሪያ በቀስታ ማሳጅ በማድረግ ይቀቡት። ሳይታጠቡ ሌሊቱን ሙሉ ቆዳው ላይ ይተውት። ይህንን ክሬም ለምን ያህል ጊዜ እንጠቀመው የሚለውን ደግሞ ስናይ ክሬሙን ለ1 ሳምንት ያህል በፍሪጅ ውስጥ አስቀምጠው ለ7 ቀን በተከታታይ መጠቀም ይቻላል። ከሳምንት በኋላ መጠቀም ካስፈለገ አዲስ ማዘጋጀት አስፈላጊ ነው። በየቀኑ ማታ ማታ በመቀባት ከ3 እስከ 4 ሳምንት ውስጥ አስገራሚ የቆዳ መለወጥንና መጥበቅን ያያሉ። ከመድኃኒቶች ጋር ያለውን መስተጋብርና የጎንዮሽ ጉዳቱን ስናይ ይህንን ውህድ እነማን መውሰድ የለባቸውም የሚለውን ስናይ በጣም ስስና በቀላሉ የሚቆጣ ቆዳ ያላቸው ሰዎች መጠቀም የለባቸው። እንዲሁም የፊት ላይ የቆዳ በሽታ ያለባቸው ሰዎች ይህንን ውህድ መጠቀም የለባቸው። የጎንዮሽ ጉዳቱንና ጥንቃቄውን ደግሞ ስናይ ቅርንፉድ ጠንካራ የተፈጥሮ ዘይት ስላለው በአንዳንድ ሰዎች ላይ የማቃጠል፣ የመቅላት ወይም የማሳከክ ስሜት ሊፈጥር ይችላል። እዚህ ጋር ላሳስባቸው የምፈልገው ነገር ፓች ቴስት ነው። ውህዱን ሙሉ ለሙሉ ፊቶ ላይ ከመቀባቶ በፊት በትንሹ በእጆ ላይ ወይም ደግሞ በጆሮ ጀርባ ላይ ተቀብተው ለ24 ሰዓት መቆየትና ለውጡን ማየት ነው። የተቀቡበት ቦታ የሚያሳክኮት ወይም ደግሞ የቀላ ከሆነ ይህንን ውህድ መጠቀም የለቦትም። እንዲሁም ውህዱ በቀጥታ አይኖ ውስጥ እንዳይገባ መጠንቀቅ አለበት። እንግዲህ የዛሬው መረጃዬ ይህንን ይመስል ነበር። ይህንን የተፈጥሮ ቦቶክስ በቤታችሁ ሞክራችሁ ያገኛችሁትን ውጤት በኮመንት ላይ አካፍሉ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ።
በሚቀጥለው ቪዲዮ በሌላ ጠቃሚ የጤናና የውበት መረጃ እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። አመሰግናለሁ። ቻው።